በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ የምትገኘዋ ጌቴሰማንያ ገዳም የተመሰረተችው በአክሱም ዘመነ መንግስት በሁለቱ ወንድማማቾች በአብርሃ ወአጽብሃና በጳጳሱ በአባ ሰላማ ከሳቴ ብርሃን በ333 ዓመተ ምህረት ሲሆን የጎንደሩ ንጉስ ደጉ ዮሐንስ ዕቃ ቤትና የቤተ ክርስቲያኗን አጥራስ ጀምሮ ሳያጠናቅቁት በማለፋቸው ልጃቸው ሊያጠናቅቀው ችሏል። ገዳሟ ስትገደም በ88 መነኮሳት 72 አርዲት በ13 አቃቢያተ አገር 150 ቀሳውስት በ300 ደብተራ በ7 መርጌታና በ7 ሰዓታት ቋሚ እንድትገለገል ተደርጓል። የገዳሟ ስያሜም ስትመሰረት 80 የውጭ ሀገር መነኮሳት መጥተው ገድመውባት ስለነበር ቤተሰማንያ ማለትም የሰማንያዎች ቤት የሚለው መጠሪያ የአሁኑ ጌቴሰማኒ የሚለውን ስም እንዳስገኘ ይናገራል። ከሰማንያዎቹ መነኮሳት ውስጥም አባ ሮቤል እስከ ዕድሜያቸው መጨረሻ ገዳሚቱን ሲያገለግሉ ቆይተው አሁን አባ ሮቤል ዋሻ በሚባለው ቦታ አርፈው እስካሁን አጽማቸው ይገኛል። ቀሪዎቹ መነኮሳትም ወደ ሌሎቹ ገዳማት ተበትነዋል። በገዳሟም ጥንታዊ የሆኑ የብራና መጽሐፍት ማለትም ሃይማኖተ አበው፣ ስንክሳር፣ የአባ ሮቤል መቋሚያ፣ የሉቃስ ስዕል፣ በአካባቢው የማይገኝ ልዩ የሆነ እምቧጮ ከሚባል እንጨት የቤተ ክርስቲያኗ አምድ የተሰራበት ጥበብ፣ በደጉ ዮሐንስ የተገነቡ ዕቃ ቤቶችና አጥሮች፣ የአባ ሮቤል ዋሻ በቦታው ይገኛሉ። በተለይ አርዌ ብርቱ የምትባለዋ የማስታጠቢያ ዕቃ ሙሴ ሕዝቦቹ ጣዖት እያመለኩ ሲያስቸግሩት ፈጣሪውን ለምኖ ከተሰጠው ኃይል ጋር የተያያዘ ታሪክ አላት። አገልግሎቷም አዲስ ንጉሥ በተሾመ ጊዜ ለማስታጠቢያነት ትውል እንደነበረች አባቶች ይናገራሉ። ኦርቶዶክስ ኢንፎርመር እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው